የንጋት ፖስትን የሳምንቱን አበይት የፋይናንስ ዜናዎች ዋናውን በማስቀደም ጀምራለሁ። የኢትዮጵያ አጠቃላይ የሸቀጦች የዋጋ ግሽበት እንደገና ከፍተኛ ማንሰራራትን ስለማሳየቱ፣ የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ ለመጠናቀቅ 6 ቀናቶች ብቻ ቀርተውታል ስለመባሉ፣ ቢትጌት የተሰኘው ሌላኛው ታዋቂ የክሪፕቶ ምንዛሬ ገበያ ባይናንስን ተከትሎ በኢትዮጵያ ብር ግብይትን ስለማቆሙ፣ የኢትዮጵያ ሰነደ ሙዓለንያዎች ገበያ ኢኤስኤክስ 2 አዳዲስ የገበያ አባላትን ስለመቀበሉ፣ ሳፋሪኮም በኢትዮጵያ ያለው ስራው ላይ በቀጣይ አመት ወደ ትርፍ ሊገባ ይችላል ስለመባሉና የኢትዮጵያ መንግስት በ9 ወራት ብቻ ገቢውን 1.1 ትሪሊዮን ብር ስለማድረሱ በዛሬው አበይት ፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የሳምንቱ የፋይናንስ ዜናዎች አሁን መደመጥ ይጀምራሉ። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመጣለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በዕለተ ቅዳሜ አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች 175 ብር ከ52 ሳንቲም እየተገዙ በ179 ብር ከ0 ሳንቲም ሲሸጡ፣ የእንግሊዝ ሀገሩ ፓውንድ በ231 ብር ከ26 ሳንቲም እየተገዛ በ235 ብር ከ88 ይሸጣል። ዩሮ በ201 ብር ከ93 እየተገዛ በ205 ብር ከ96 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ47 ሳንቲም እየተገዛ በ48 ብር ከ41 ሳንቲም ይሸጣል። ታዲያ ስለ ሮሃ ምንዛሬ ቢሮዎች መረጃዎችን ለማግኘት በታች ዲስክሪፕሽን ላይ በተቀመጡላችሁ ሊንኮች አግኟቸው እያልኩኝ በዚህ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኢትዮጵያ ጠቅላላ ዓመታዊ የዋጋ ግሽበት በሚያዝያ ወር አገርሽቶበት ወደ 2 አሃዝ መመለሱን የኢትዮጵያ ስታቲስቲክስ አገልግሎት ይፋ አድርጓል። በመጋቢት ወር የዋጋ ግሽበቱ ይፋ ሆኖ የነበረው 9.4 ተመዝግቦ ሲሆን በወርሃ ሚያዝያ ታዲያ ይህ አሃዝ ወደ 11.7 በመቶ ማደጉን ነው የሰማ ነው። በተለይም የምግብ ምርቶች ላይ የታየው የዋጋ ጭማሪ 13.5 በመቶ ሆኖ የተመዘገበ ሲሆን ምግብ ነክ ያልሆኑ ሸቀጦች ግን በ9.1 በመቶ ማሻቀባቸውን ነው የተነገረው። የኢትዮጵያ ስታቲስቲክስ አገልግሎት የዋጋ ግሽበት ትንበያዎችና የአይኤምኤፍ ትንበያዎች መካከል መጠነኛ የቁጥር ልዩነቶች የሚስተዋሉ ሲሆን የዋጋ ግሽበቱ ኑሮ ምንም ባልጨመረው በተለይ ተራው ቤተሰብ ላይ ክፉኛ ጉዳት እያደረሰ ስለመሆኑ ባለሙያዎች ይናገራሉ። የኢትዮጵያ ብሔራዊ ባንክ በፈረንጆች 2026 የዋጋ ግሽበትን ከ10 በመቶ በታች ለማስቀረት አቅዶ እየሰራ ሲሆን ለዚህም ቆንጠጥ ያለ የገንዘብ ፖሊሲን እየተከተለ ቆይቷል። ታዲያ የሰሞኑ የዋጋ ግሽበት ማገርሸት እቅዱን እንደሚያመሰቃቅል ነው የሚጠበቀው። በተለይም በብድር ገደብ የተፈተነው የኢትዮጵያ ነጋዴ ሌላ ፈተና እንደሚሆንበት ባለሙያዎች ይስማሙበታል። የባንክ ሂሳብን ከፋይዳ መታወቂያ ጋር ለማስተሳሰር የተሰጠው የጊዜ ገደብ ሊጠናቀቅ 5 ቀናት ብቻ ቀርተውታል። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ አዲስ አበባን ጨምሮ በ27 ዋና ዋና ከተሞች ለሚገኙ የባንክ ደንበኞች ግንቦት 6 ቀን 2018 ዓ.ም ያበቃል ተብሏል። ከተሞቹም ታዲያ አዲስ አበባ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላና አሶሳ ስለመሆናቸው ነው የሰማነው። እንደ ብሔራዊ ባንክ ገለጻ ከሆነ ታዲያ ከተጠቀሱት ከተሞች የሚገኙ የባንክ ደንበኞች ካሉበት ሆኖ በድረገጽ ላይ ሂሳባቸውን ማገናኘት እንደሚችሉ የተነገረ ሲሆን ይህንን ያላደረጉ ደንበኞች ግን ከግንቦት 6 በኋላ ሂሳባቸውን ማንቀሳቀስ እንደማይችሉ ተነግሯል። ሌሎች የኢትዮጵያ ክፍሎች የሚገኙ የባንክ ደንበኞች በአጠቃላይ ታዲያ እስከ ሰኔ 30 ይህንን እንዲያደርጉ የጊዜ ገደብ ተቀምጦላቸዋል። ባይናንስ የተሰኘው ዓለም አቀፍ የክሪፕቶ ግብይት መድረክ በኢትዮጵያ ብር የሚደረግ ግብይትን እንደሚያቋርጥ በተሰማበት ሳምንት ሌላኛው ታዋቂ የክሪፕቶ ግብይት መድረክ ቢትጌት የብር ግብይትን ማቋረጡን ነው የሰማ ነው። ቢትጌት ባወጣው ይፋዊ መግለጫ መሰረት ታዲያ እንደ USDT፣ BTC እና ኢቴሪየም ያሉ ዲጂታል ንብረቶችን በኢትዮጵያ ብር መግዛትም ሆነ መሸጥ ካሁን በኋላ እንደማይቻል ነው ይፋ ያደረገው። የኢትዮጵያ ብሔራዊ ባንክ P2P ተብለው የሚጠሩ የምንዛሬ ግብይቶችን መጠቀም በህገወጥ
ከተፈረጀ ወዲህ አግጃለሁ ማለቱን ተከትሎ ብዛት ያላቸው የአገልግሎት ሰጪዎች አገልግሎት እያቋረጡ ይገኛሉ። ለአብነትም ባይቢት፣ ባይናንስ እና ኦኬኤክስ የተሰኙት መድረኮች እንደ ቢትጌት አይነቱን እርምጃ ወስደዋል። በእነዚህ መድረኮች የሚደረጉ ግብይቶች ታዲያ የብርን እውነተኛ የሆነ ዋጋ ያዛባሉ በሚባል በብሔራዊ ባንክ የሚተቹ ሲሆን እንደ ናይጄሪያ ባሉ ሀገራትም ከጥቂት ዓመታት በፊት ተመሳሳይ የእገዳ እጣ ፈንታ ገጥሟቸው እንደነበረ ይታወሳል። የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ኤስኤክስ 2 አዳዲስ የግብይት አባላትን በይፋ በዚህ ባሳለፍነው ሳምንት ስለመቀበሉ ነው የሰማ ነው። እንደ ገበያው መግለጫ ከሆነ ፈርስት አዲስ ኢንቨስትመንት ባንክ እና ሲንቄ ኢንቨስትመንት ባንክ ናቸው ታዲያ በገበያው ላይ የሰነደ ሙዓለ ንዋዮችን እንዲያገበያዩ ሙሉ ፍቃድ የተሰጣቸውና የተቀላቀሉት። በዚህ መሰረት በገበያው ላይ ግብይትን መከወን የሚችሉ ተቋማት ቁጥር 7 መድረሱን ነው ለማወቅ የቻልነው። ከዚህ ቀደም ሲቢ ካፒታል፣ አዋሽ ካፒታል እና ወጋገን ካፒታልን የመሳሰሉ ሌሎች የግብይት አባላት ገበያውን ተቀላቅለው ግለሰብና ተቋማት ሰነዶቻቸውን እንዲሻሻጡ፣ ግዢዎችን እንዲያከናውኑ በማገዝ ላይ ስለመሆናቸው ይታወቃል። ሳፋሪኮም ግሩፕ መጋቢት 2026 በተጠናቀቀው የበጀት ዓመት ትርፉን በከፍተኛ ሁኔታ ስለማሳደጉ እንዲሁ ተሰምቷል። ሳፋሪኮም ለተገኘው ስኬት በኬንያ የነበረው ጠንካራ እድገትና በኢትዮጵያ የታየውን ከፍተኛ የኪሳራ ቅነሳ ዋነኛ ምክንያት አድርጓል። ሳፋሪኮም ጠቅላላ ገቢው 3.21 ቢሊዮን የአሜሪካን ዶላር መድረሱን የተነገረ ሲሆን የኢትዮጵያው ሳፋሪኮም ድርሻ በዚህ ውስጥ የ109 ሚሊዮን የአሜሪካን ዶላር መድረሱንም ተሰምቷል። በዚህ መሰረት የሳፋሪኮም ኢትዮጵያ ከቀደመው ተመሳሳይ ወቅት ጋር ሲነጻጸር ኪሳራውን በግማሽ ስለመቀነሱ ነው የተሰማው። የሳፋሪኮም ኢትዮጵያ አትራፊነት በሚቀጥሉት የፈረንጆቹ ዓመት 2027 መጋቢት ወር ላይ ሊጀምር እንደሚችል የድርጅቱ ፋይናንስ ኃላፊ ጠቅላላ ጉባኤው ወቅት ተናግረዋል። በስተመጨረሻም የኢትዮጵያ መንግስት በዘንድሮ የበጀት ዓመት 9 ወራት ብቻ 1.1 ትሪሊዮን ብር ገቢን ሰብስቤያለሁ ብሏል። በዚህም መሰረት ታዲያ የገቢ ሰብሳቢ መስሪያ ቤቱ በተጠቀሰው ጊዜ የ449 ቢሊዮን ብር ተጨማሪ ገቢን ማሰባሰቡን ነው የሚያሳየው። የቀድሞ የ2017 የበጀት ዓመት ተመሳሳይ ወቅት ተሰብስቦ የነበረው ገቢ 651 ቢሊዮን ብር የነበረ ሲሆን በተገኘው ከፍተኛ የገቢ እድገት በከፍተኛ የወጪ ተጽዕኖ ስር ላለው መንግስት መጠነኛ እፎይታን የሚሰጥ እንደሆነ ይታመናል። በተለይም አይኤምኤፍ የሀገር ውስጥ ታክስ ስብሰባን የኢትዮጵያ ሪፎርም ፕሮግራም ቁልፍ ምሰሶ አድርጎ የሚመለከተው ሲሆን ገቢን ጨምሩ እና ወጪን ቀንሱ የሚለው ጫና ማህበረሰባዊ ቀውሶችን እየፈጠረ ስለመሆኑ ብዙዎች ይናገራሉ። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ታዲያ ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ፣ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።